የሰይጣን ጋላቢዎች ይሆኑ ማውራሽ ነገር ነበር። ማን ለበል ምንድነው እንዴ? ምን ፈልገህ ነው? እና ማናገርሽ ነገር ነበር። ምንድነው የምታናግረኝ እንዴ? ወንድሜ ግሩሜ እያሳለፋቸው ያሉት ጫካ አካባቢ እንደምትገኝ ተነግሮኛል ማለት ነው። ራስሽ ማንሽ ምንድነው የሚሰራው? እርግጠኛ ነህ? በጣልኝ እያልኩ እኮ ነው። ሌሎቹን ያንተ እስረኛ እንዳረካቸው እኔንም ያንተ እስረኛ ልታረግ ግራ የሚያጋባ ነገር ነው። ይሄንን ሌላ ነገር እንዳረግ አትገፋፋኝ። ትሰወርብን እንችላለችና ምንድነው እነዚህ መናፍስታዊ ስራን የሚሰሩ ሰዎች? ለአንቺ ከዚህ በላይ ክብር አይገባሽ። ከእናታችን ከትዝታ አንስቶ እናት አካባቢ ምንድነው የሚሰሩ? የምን እንግዳ ቤት እኔ ሳልፈቅድላት መምጣት አችልማ። እንግዳ ቤት ሲመጣ እንደዚህ ነው የምታከብረው? የሰይጣን ጋላቢዎች ይሆኑ ምንድነው የምትፈልጉት? እኔ እንዴት ነው የወንጀለኛውን እስኪ ንገር። ለማመን የሚከብዱ መጥፎ ስርዓቶች ላብራቶሪ ውስጥ ነው እኔ ብዙ ጊዜ ሪሰርች ውስጥ ነው የምንሰራው። አዲስ መድኃኒት ሪሰርች ሲሰራ ጓደኛሽ ነው? ኧረ እኔ የለኝ ጓደኛ አይደለችም። የትም አላውቃትም። እኔ የለኝ የሚባል አላውቅም። ራስ ወዳድ የበዛበት ጊዜ ነው አይደለ? ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ እንደሚታወቀው በብዙ ነገሮች ውስጥ እየሄድንበት ያለነው ነገር ግራ የሚያጋባ ነገር ነው። በሁሉም ጊዜ ላይ ነገሮች ማለት እነዚህ መናፍስታዊ ስራን የሚሰሩ ሰዎች፣ እነዚህ የክፋትን ስራ የሚሰሩ ሰዎች ሲጀመር አንድ ነገርን ማወቅና መገንዘብ ግድ ይለናል። በክፋት መንገድ የሚሄድ ሰው በየትኛውም መንገድ በየትኛውም ስርዓት ብንሄድ ጥሩ ምግባር ያሌለው ሰው ነው። መናፍስታዊ አሰራርን የሚከተል ሰይጣንን የሚጋልብ የሰይጣን ጋላቢዎች የሆኑ መጥፎ ተግባርን ብቻ የሚያራምዱ ክፉዎች ናቸው። ይህንን ማወቅ ግድ ይላል። በቃ ማንም ይሁን ማን ክፋትን የሚሰራ ከሆነ ከራሱ ብቻ አይደለም፣ መጥፎ ነገርን የሚያደርግ ከሆነ ከራሱ ብቻ አይደለም፣ በክፋት መንገድ የሚመላለስ ከሆነ ከራሱ ብቻ ከጥሩ ብቻ ስለተበደለ ስለተጎዳ አይደለም። ከጀርባው በጣም ሰይጣናዊ የሆነ መናፍስታዊ ለማመን የሚከብዱ መጥፎ ስርዓቶች። እኛ ይህንን ነገር ለማስቆም ቆርጠን እየሰራን ነው። ግን አንዳንዴ በራስ ሲሆን ከራስ ህይወት ጋር የተያዘ ከራስ ወንድም ጋር የተያዘ ከራስ ህይወት ከራስ ቤተሰብ ጋር የተያዘ ነገር ደግሞ እንደ ሰው ደግሞ ይከብዳል። እንደ ሰው ያንን ተቀብሎ ለማለፍ ይከብዳል። እንደ ቀላል የሚታይም ስላልሆነ ማለት ነውና ይህንን ነገር ይዘን ለማለፍ ይህንን ነገር ለመቆጣጠር ብዙ ነገሮችን እየሞከርን ነው። እውነቱን ለማውራት ከምላችሁ በላይ ከባድ ስለሆነ ማለት ነውና ወንድሜ ግሩሜ እያሳለፋቸው ያሉት ጊዜዎች ከእናታችን ከትዝታ አንስቶ ከስራው አንስቶ ስለ ፍቅር ህይወቱ ብዙ ነገሮች ከራሴም ልክ ያመኛል። ወንድሜ ነው። እዚህ ጋር አልፎ መጥቶ ደግሞ እዚህ ጋር ዋናው ነገር በዚህ ነገር ውስጥ አስልን እያሳለፈ ያለው ወንድሜም ቢሆን በዋናነት ህይወቱን ፎከስ የሚያደርገው በሱ ላይም ቢሆን እኔም እዚህ ጋር ብዙ መከራዎችን እያሳለፍኩ ስለ አባቴ እየሰማችሁ ከዚህ በፊት አባቴ ወንጀለኛ አድርጌ እያሳደድኩት ነበር። አባቴን ጥፋተኛ አድርጌ እያሳደድኩት ነበር። ብዙ ነገሮችን እያደረኩ ነበር። ለካ እውነት ሲገለጥ በደንብ መጽሐፉን ገልጦ ማንበብ ሲመጣ ሁሉም ነገር ሽፋን ላይና መጀመሪያ ላይ እንዳለ አይደለም። አባቴ ይህንን ስርዓት ለማስቆም በጀግንነት ነው ለዚህ ነገር የተዋደቀው። በጀግንነት ነው የዚህ ነገር የሞተው እና ይህንን ነገር እንደ አንድ ሰው እንደሆነ ሰው ይህንን መቀበል ያማል። እንደዚህ ነው ብዬ ማውራቱ እስከሚከብደኝ ድረስ እና ያማል። ሰው ይህንን ነገር ማሰብ ያማል። በቃ በምንም ነገር የሚገለጽ አይደለም እና ይከብዳልና ምንድነው ግን ደግሞ ህይወት ይቀጥላልና ጠንክረን ነው ከዚህ ነገር ውስጥ ማውጣት አለብን። መርምረን ስራችንን ደግሞ የገባንበት በኃላፊነት በውሳኔና በቃል ኪዳን የገባውበት ስራ ነው። ራሴንም መስዋዕት አድርጌ ህይወቴን መስዋዕት አድርጌ ለዚህ ስራ ያላጣሁት ነገር የለም። አሁን ግን ከስራም በላይ ራስን ወደ ማዳን ነገር ሆኖብኛል። ቤተሰቤን ወደ መጠበቅ የራሴን የገባሁበትን የታሪክ ትብታብን ወደ መፍታት እንደምታውቁት ባለፈው እንግዲህ ባላሰብነው ባልጠበቅነው መንገድ እኛ በጣም በትልቅ ቦታ ላይ የምናስባቸው ትልቅ ሰዎች አድርገን ስለን በትልቅ አግዝፈን የምናያቸው ሰዎች ምን ያህል ቀላል እንደሆኑ ምን ያህልስ ራሳቸው ከህዝብ አንጻር ሲታዩ ትንሽ እንደሆኑ ግን ሰው ያከበራቸው የሚረዱ ቤት ሰርተው ለህዝብ የሚሰጡ ደጋግ ሰዎች መስለው
በተቃራኒ ነው ግን ስራቸው። እና ከነዚህ ሰዎች ጋር የተያያዘ እንዳያችሁት ያቺ እሌኒ የምትባል ሴት በምን አይነት መንገድ ከኔ ጋር ብዙ ነገሮችን እየሞከረች እንደነበር ግን እኔ ጋር ያለውም የጥሩነት መንፈስ፣ የጥሩነት ሐሳብ፣ የጥሩነት የቀናነት መንገድ ደግሞ ለክፎች አሳልፎ አይሰጠኝምና እሌኒ በዛ ልክ በዛ መንገድ ልትሰወርብን ትችላለችና ብዙ ነገሮችን ሞክረናል። እንዳያችሁት ከኢንጂነሩ ጋር ሆነን ደግሞ እሷን መልሰን ለማግኘት እሱ ባለፈው ከዚህ በፊት በሚጠራበት መንገድ እሷን ለማግኘት ብዙ ነገር ሞከርን፣ አልቻልምና ከዛ በኋላ ግን አንድ መረጃ ነግሮናል። እሱም የእሌኒ ጓደኛ የሆነች እዚህ ስርዓት ውስጥ ብዙ ነገሮችን የምታውቅ አንድ ትልቅ ዶክተር ሊያ የምትባል ዶክተር እዚህ ውስጥ እንዳለች እሷ ብዙ ነገሮችን የምታውቅ ከዚህም ጀርባ ባሉት በሕክምና ምርመራዎች ሁሉንም የምታውቅ እሷን ለማግኘት በሰጠን መረጃ መሰረት ሰዎቻችን ለቀናት ብዙ ፍተሻዎችን፣ ብዙ ምርመራዎችን፣ ብዙ እንቅስቃሴዎችን እያደረጉ ነበር። ዛሬም ደግሞ በአንድ እንቅስቃሴዎች ውስጥ እሷን ስላዩት እሷን ለማግኘት ለመያዝና ሁሉንም ነገር ለማወቅ እሷን ለመያዝ ወደዛ ሄዳለሁ። ይህንን ነገር እቺ ዶክተር ማናት የሚለው ብዙዎቻችሁ ታውቋታላችሁ፣ ግን እሷን ሳገኝ ሁሉንም ነገር የምነግራችሁ ይሆናል። አብራችሁን ቆዩ፣ ወደዛ እንሂድ፣ ይህንን ነገር እናስቆም። ሁሉንም ሰንሰለቶቹን ተከትለን ሁሉንም ፈተን የመጨረሻው ቦታ ላይ ደርሰን ይህንን ነገር እናስቆምላለሁ። ወደዛ እንሂድ፣ አብራችሁን ቆዩ። ሰብስክራይብ አድርጉ፣ ለብዙ ሰው እንዲደርስ ሼር አድርጉ። ከኔ ጋር ሆኖ አብረን እንሂድ ወደዛ ነው። ሰዎች በተደጋጋሚ እንዳጣሩት ከሆነ ብዙም ጊዜ ወደዚህ ቦታ እንደምትመጣ እዚህ ጫካ አካባቢ እንደምትገኝ ተነግሮኛል ማለት ነው። ስለዚህ እሱን ሁሉንም ነገር ስናገኛት ማወቅ ይሆናል ማለት ነው። እየመጣች ነው እያሉኝ ነውና እንከታተል፣ አብረን እንከታተል። ቀስ እያላችሁ ምንም እንዳትደነግጥ። ስለዚህ እዚህም አካባቢ በዚህ ልክ የምትታወቅ ዶክተር ራሱ መምጣቷ ግራ የሚያጋባ። ሰላም ነው? ሰላም፣ እንዴት ነሽ? ሰላም። አንዴ ማውራሽ ነገር ነበር። ማን ልበል? ምንድነው? ምን ፈልገህ ነው? እና ማናግርሽ ነገር ነበር። ምንድነው የምታናግረኝ? ተረጋጊና አንዴ ማውራሽ ነገር ነበር። ጎጀን እኮ ነው ይዘዋል። ለሱ ይቅርታ ሰምኛለሽ? ይቅርታ ትላለህ እንዴ? ሰው እንትን ካልክ በኋላ እንደዚህ አይነት አካባቢ ምንድነው የምትሰሪው? እንዳንቺ አይነት የተከበረችና ትልቅ ዶክተር እዚህ ሰፈር ምንድነው የምትሰራው? የትም በድ ምን አገባ? ምንድነው የምትሰሪው እያልኩሽ? ምንድነው የምትሰሪው ማለት ነው? ነይ ልቀቀኝ። ያዛት ነው። ምን ፈልጋችሁ ነው? ልቀቁኝ። ምንድነው የምትፈልጉት ከኔ? እሺ ዶክተር ማለት ምንድነው? ማናችሁ? ከኔ ምንድነው የምትፈልጉት? ነገርኩሽ እኮ ተረጋጊ። ምንድነው የምረጋጋው? እንደዚህ አድርጋችሁ ይዛችሁኝ። ተረጋጊ ማለት ምንድነው የምትፈልጉት ከኔ? ያው ብርቷ ተመራማሪዋ አንድ አለን ከምንላቸው ዶክተሮች መካከል አንዷ ነሽ አይደል? አዎ አንዷ ነኝ። ስለዚህ ለዚህ ትልቅነትሽ፣ ለዚህ ትላልቅ ለምታረጋቸው ስራዎች ደግሞ እኛም ደግሞ ላንቺ ክብር መስጠትን ፈለግ። ክብር እንዴ ነው እንዴ የምትሰጡኝ? አዎ ክብር እንደዚህ ነው የሚሰጥ። እንደዚህ ነው አዲሱ ባህልን አላወቅሽም ማለት ነው። ችግሩ እኮ ምንድን ነው? ክብር እንደዚህ ነው የሚሰጡት። እናንተ ላብራቶሪ ውስጥ ታሽጋችሁ ስለምትሉ አዳዲስ ትሬንድ የሚሆኑ ነገሮችን አታውቁም። አሁን ለምንድን ነው የማናውቀው? እኛ እናውቃለን እኮ። የምታውቂ ከሆነ ለምን አላወቅሽም ታዲያ? በዚህ መንገድ ክብርም እንደሚሰጥ ክብር እንዴት አድርጋችሁ እንዳመጣችሁኝ እኮ ያያችሁ ነው አይደል? እንዴት እንዳንገላታችሁኝ። በዛ ላይ ካሜራ እንደዚህ አድርጋችሁ ማን ከኔ ምንድን ነው የምትፈልጉት? አትሳሳቺ። እሱ ማንገላታት ሳይሆን ማንገላታት ነው እንጂ ከክብር ውስጥ አንዱ ነው። ፍቅር መገለጫው ላንቺ ያላቸውን ፍቅርና አክብሮት የገለጹበት መንገድ እንደዚህ ነው። ለኔ ፍቅርና አክብሮት የምትሰጡኝ እንደዚህ ነው። እኔ እኮ የተከበርኩ ሙያ ያለኝ ሰው ነኝ። የተከበርኩ ሰው እኮ ነኝ። አዎ የተከበረች ዶክተር። አዎ እሺ ዶክተር ሊያ አሁን ይበቃሻል። ምን ነው የሚበቃኝ? ስለመጣንበት ነገር እናውራ። እሱ ስለሚደርስ ማለት ነው። ምንድነው ከኔ ምንድነው የምትፈልጉት? እኔ እኮ ይገባኝ አልቻለም። ምንድነው እኮ መጀመሪያ አንቺ ምን እንደምፈልግ እንድነግርሽ ተረጋጊ እያልኩሽ። ስትረጋጊ እነግርሻለሁ። እንዴት ልረጋጋ ለሚለው መጀመሪያ የተከበረ ሙያ ያለኝ ሰው ነኝ። እኔ እንደዚህ ማናገር ትሰሚኛለሽ? የተከበረ ይመለከተኝም እሱ። ለምንድነው ማለት? ስለዚህ ተረጋጊ። አውቃለሁ አልኩሽ። ስላንቺ ማያውቅ ሰው አይደለም ያገተሽ ወይም ደግሞ የያዘሽ። አገተ የሚለውን ቃል ባልወደውም ማለት ነው። ነው እንጂ እንዴት ያንገላታችሁ እንደመጣችሁ እኮ ያያችሁ። እሱን ነገርኩሽ። አሁን ተረጋጊና አሁን በዛ ላይ እየተቀረጽኩ ነው።
ምን ችግር አለው ታዲያ? አለም ቢያይሽ ምንድነው ችግር አለው ማለት? አለም ቢያይሽ አይዞሽ፣ አለ ፍቃድ ለምንድነው የሚቀር? አይዞሽ፣ ምንም የሚደርስብሽ ጉዳት የለም። ትሰሚኛለሽ አይደለ? ጉዳት ሳይሆን እኮ ያንገላታችሁ እኮ እኔ እኮ ምን ድረስ እሱን ነገርኩሽ። ትሰሚኛለሽ አይደለ? ይበቃሻል። አንገላታት እንደ በቃ አዳምጪ እንዴ። ክብር አይወድላችሁም እንዴ? እኔ በዚህ መንገድ ነው የምሰራው፣ በዚህ መንገድ ነው ክብርን የምሰጠው፣ በዚህ መንገድ ነው ያለኝን አክብሮት የማሳየው፣ በዚህ መንገድ። ከደበረሽ ደግሞ ደበረሽ፣ ምንም ማድረግ አንተ ተከበረ ሙያ አዳምጪ የሰማው ነው። አዎ አሁን እኔ ይሄ ቪዲዮ ቀጥታ እየተላለፈ ነው፣ ዓለም ሙሉ እያየሽ ነው። ለምንድን ነው እንደዚህ? ቆይ ስሚኝ፣ የኔን ቪዲዮ የኔን አሰራር የኔን ኮንተንት ላታቂ ትችላለሽ። እኔ በዚህ መንገድ ነው የምሰራው፣ ህዝብም ይወድልኛል፣ ይከታተልልኛል። እኔ አላውቅም ስላንተ ምንም። አዳምጪኝ አልጨረስኩም። ህዝብም ይወድልኛል፣ ይከታተልኛል። ቀጣይ እከሊና አቅርብልኝ ሲለኝ በዚሁ መንገድ ነው የማቀርበው። ከዛ በስተመጨረሻ ሸልሜሽ ተከባብረን በዚሁ ክብር እንለያያለን። እንዳከበርኩሽ አሁን እንዳነገስኩሽ። እንዴት እንደዚህ ነው እንደምታከብረኝ ነገርኩሽ። ሰሚኛለሽ? የኔ መንገድ ነው። አዲሱን ደግሞ የትውልዱን አዲስ መንገድ ደግሞ መከተል ግድ ይላል። ስለዚህ አዳምጪ። አሁን የኔ ስራ ላይ ቅሬታና እንትና ካለሽ ከጨረስኩ በኋላ ለኔ ትነግሪኛለሽ። ውድ ተመልካቾች አዳምጪኝ። ውድ ተመልካቾች የፊት ግን የማይሆን ነገር እንድታረጊ አልፈቅድልሽምና ውድ ዶክተር እንግዲህ መጀመሪያ አክብረሽኝ እዚህ ስለተገኘሽ አመሰግናለሁ። አዳምጪኝ። እሺ ተረጋጋ። አዳምጪኝ። ተረጋግተን እናውራ ይሻላል። እንዴት ነው የምረጋጋው? ሰው እኮ የሚረጋጋ በምታውቀው መንገድ ተረጋግተህ ስትመጣ ስርዓት ባለ እሺ እኔ እኮ የምረጋጋው ስርዓት ባለው መንገድ ስታናገረኝ ነው። አንተም ምንድነው የምትሰሪው? ስራችሁ እንዴት ነው? እኛም ስራችን ሰው ቢያውቅልኝ ደስ ይለናል። እሺ እኔ እኮ ነገርኩሽ እኮ ይሄንን እያደረኩ ያለሁት እኔ የኔ ስራ አሰራር መንገድ በዚህ መንገድ ስለሆነ ነው። ህዝቡም ይወድልኛል፣ ይከታተለኛል። ለምን አንዳንዴ ከድራማ ስራ መውጣት አለብን አይደለ? ብዙ ሚዲያዎች እንግዲህ ከዚህ በፊት ብዙ ሚዲያ ላይ ቀርበሽ ይሆናል በእርግጠኝነት እኔም አንድ ሁለት ሚዲያ ላይ አይቼሻለሁና ተዘጋጅታችሁ ልብሳችሁን ተጨንቃችሁ ሜካፓችሁን ተጨንቃችሁ ከራስ እስከ እግር ጥፍራችሁ ድረስ ተሽሞንሙናችሁ ምንም የሚረባ ነገር መታችሁ አታውሩ። እኔ ግልጹን ነው የማወራው። ቆይ አዳምጪ፣ ግልጹን ነው የማወራው። ስለዚህ አሁን አንዳንዴ ምን መሆን አለብን? እውነተኛ ህይወታችንን ከሆነ ለተመልካቹ ሼር የምናደርገው እውነተኛ ማንነታችንን ከሆነ ለምን ድራማ ያስፈልጋል? እንደዚህ በድንገትያ ድራማ ሰርፕራይዝ ማድረግም ለህዝቡም ጥሩ ነው። ህዝብ አሁን ቀጣይ ደግሞ የሆነ ሰው ይለኛል እጄ ደግሞ እንደዚህ ሰርፕራይዝ አደርጋለሁ። ደስ ይላል ህይወት። አንቺም ተወጂዋለሽ ባይዚ አሁን ትንሽ አዲስ ስለሆነብሽ ነውና አሁን ተረጋግተህ ስለናገርከኝ ነው እየተደናገጥኩ እንጂ ችግር የለም። ስለዚህ አሁን ወደ ዋናው እንመለስ። እንግዲህ ያው አንቺም ብዙዎቻችን እናቅሻለን። በጣም በምርምሩ ዘርፍ በጣም ትልቅ ስራዎችን እየሰሩ ካሉ ዶክተሮች መካከል አንዷ ነሽ። ስለዚህ እስኪ ስለዚህ ስራ እንዴት ወደዚህ ምርመራው እንደገባሽ ውጭ ሀገርም እንደተማርሽም ደግሞ መረጃዎች አሉኝና ይሄንን ትልቅ ተምረሽ አሁን ብዙዎች ደግሞ ወደ ሀገራቸውም በዚህ ልክ ተምረው ወደ ሀገራቸውም አይመለሱም፣ ፍላጎትም አይኖራቸውም። ለምን ውጭ ያለውን ብር መዛቅ ይፈልጋሉ። አንቺ ግን ይሄንንም ነገር አገርሽን የለፋችብሽን ብር አውጥታ ውጭ የላከችሽን አገርሽን ሳትረሺ ነው ተመልሰሽም አገልግሎት እየሰጠሽ ያለሽውና በዚህ ነገር አንደኛ ምስጋና ይገባሻል። ያው እንግዲህ ለዚህም ነው ተረጋጊም ስልሽ እኔ በሌላ ነገር ሳይሆን ያው የሚገባሽንም ክብር ስለምንሰጥሽ ነውና ትመሰገኛለሽ። እስኪ ስለዚህ ነገር ስለ ስራው ስለነበረው ሁሉንም ነገር ንገሪኝ እስኪ። ያው ስራችን እንግዲህ እንደምታውቁ ህዝብን ማገልገል ነው። ከምንም በላይ ደስ የሚለው የታመመ ሰው ታክሞ ሲድን በጣም ደስ ይላል። ያው እኛም ስራችን እንደምታውቁት ታመመ ሰው ማደን ነው። ላብራቶሪ ውስጥ ነው ብዙ ጊዜ ሪሰርች ውስጥ ነው የምንሰራው። የሆነ አዲስ ግኝት ሲገኝ አዲስ መድኃኒት ሪሰርች ሲሰራ እንዲሁ ደግሞ አዲስ የተለየ ለምሳሌ ወረርሽኝም ይመጣል ምንም ይመጣል እንደዛ እያደረግን ላብራቶሪ ውስጥ ነው የምንሰራው ብዙ ጊዜኛ እና የኛው ሙያው ደስ ይላል። የሰራው አድካሚ ቢሆንም ደስ ይላል። ሰው ድኖ ስታይ ታክሞ ስታይ አንተ በለፋው ስራ ሰው ደህና ሆኖ ስታይ ደስ ይላል። እኛ ወደ ውጭም በስኮላር ነው የሄድኩት ውጭ። ከዛ ተምሬ ደግሞ ሀገሬን ህዝቤን ለማገልገል ነው የመጣሁት። ለዛ ነው ወደ ሀገሬ የተመለስኩት። አሁንም እየሰራሁት ባለው ስራ ደስተኛ ነኝ። አሪፍ ስራ ነው የምንሰራው። እንግዲህ ውጤቱንም
ከኛ ይልቅ አሁን ፔሸንቶች አሉ ምን አሉ ብዙ አድካሚ ስራ ነው የምንሰራውኛ አንነግራችሁም ያው አንተ ባታመም የታመመ ሰው አይተታወቃለህ ምናምን ስራችን አድካሚ ነው ኛ ደግሞ ብዙ ጊዜ ላብራቶሪ ውስጥ ደግሞ ብዙ ሪስኮች አሉ ያንን ሁሉ ሪስክ ወስደን ነው የምንሰራው በዛ ልክ ደግሞ ምንም ሪስክ ብትወስድም ስራው አድካሚ ቢሆንም ሰው ታክሞ ድሮ ስታይ በጣም ደስ ይላል እና ለዛ ነው ወደ ሀገሬ የመጣሁት ያ ሀገሬን ለማገልገል ነው ወደ ሀገሬ ተመልሼ የመጣሁት የሚገርም ነው እንግዲህ ያው የሚያስደንቅ ነገር ነው ያው ያደረግሽው ያለሽው ቀላል አይደለም ግን እስኪ አሁን ከዚህ አንፃር እንግዲህ ሰውን በመርዳት ላይ ያው እንዳልሽው ቀናነትሽን ያያየው ነው እና ማለት አሁን ብዙዎችም አሉ አይደለ አሁን ሄደው ህዝብን ከማገልገል በላይ ጥቅማቸውን የሚያስበልጡ አሉ ስለነዛስ ምንድነው የምታስቢው እንደ አንድ ለሀገር የሚኖር ምሁር አይ እኔ ወደ ሀገራቸው ቢመለሱ ደስ ይለኛል ግን ደግሞ ሰው አይደለ የሁሉ ሰው ሐሳብ አንድ አይሆንም እኔ ሀገሬን ለማገልገል ነው መልሼ የመጣሁት እዛው የሚቀሩ ማለት ታመችቷቸው እዛው ያለኛ የኛ ያላደጋገር ስለሆነኛ ብዙ ህክምና የሚያስፈልገው ሰው አለ ያን ያክል ህክምናው ተደራሽም የለበትም ሀገሩን የሚወድ ሰው ይመለሳል እነሱም ሀገራቸውን አይወዱም ያልኩ ሳይሆን የሆነ የሚያስገድዳቸው ጉዳይም ሊኖር ይችላል ብዙ ነገር ሊኖር ይችላል ከዛ አንፃር ነው እንደዛ ያልኩ ይሄ እንግዲህ የሚደነቅ ነገር ነው ግን ማለት አሁን እንዳልኩሽ እንግዲህ አሁን ጊዜው አሁን ራስ ወዳድ የበዛበት ጊዜ ነው አይደለ ለሰው ልጅ የሚያስብ ሳይሆን ካለው ራሱ ሰው እንኳንስ ለፍቶ ለሰው መኖር ሳይሆን ሰው አንድ ሰው የለፋው ራሱ ነጥቆ የሚበላ ሰው ነው ይበዛው አለ ልክ ነው አይኖርም አለ ጥሩም መጥፎም ሰው ነው ያለው ነጣቂዎች በስተዋልና በዚህ ደጋግ ሰዎች እንደዚህ ማየትም ቀላል ስላልሆነ ነው አሁን ደጋግሜ እንደዚህ ምለውና ግን አንድ ነገር ምንድነው አሁን በህክምናውም ዘርፍ የሚወራ ብዙ ነገሮች አሉ ከብዙ ነገሮች አንፃር አሁን ለጥቅምን የሚያሳድዱ ዶክተሮች በስተዋል ለጥቅም ብቻ የሚኖሩ ፍላጎታቸውን ብቻ የሚከተሉ ምንድነው አይ ምንም አይኖርም አይ ፊት ሲቀያየር አየውና አይ ተቀያየርኩ ሰላም ነው አይ ሰላም ነው ምንም አይ ድንገት ያስደነገጠሽ ወይም ደግሞ ግድ ያለሽ ነገር አይደለም ስለዚህ ከዛም ስራ የሚሰራ ሰው ሊኖር ይችላልና እሱ ይኖራል ግን አሁን ደግሞ በህክምናው ዘርፍ አሁን ብዙዎችን እየሰማን ነውና ስለዚህ ነገር ምንድነው የምታውቂው አንቺ እኔ ማውቀው ነገር የለም እኔ ራሴን ስራ ነው የምሰራው ማን ምን ይሰራ አላውቅም የማውቀ ግዴታም የለብኝም ስለዚህ እኔ ራሴን ስራ ነው የምሰራ ማውቀው ነገር የለኝም ስለዚህ አላውቀውም ነው እያልሽኝ ያለሽው ሊኖር ይችላል አልኩ እኮ እንግዲህ ሁሉም ሰው ጥሩ ነገር ይሰራ ማለት አይቻልም ሊኖር ይችላል ሳይሆን አሁን በተጨባጭ እንግዲህ የሚታወቅ ነው በብዙዎች ላይ እኔ አላውቅም እንግዲህ እኔ ራሴን ስራ ነው የምሰራው ማውቀው ነገር የለኝም ኦኬ አንቺ ትኩረት የምታደርጊው በራስሽ ስራ ላይ ነው እንጂ በአካባቢሽ ስላለው ነገር አይጨንቅሽም ማለት ነው አይጨንቅኝም ግን ደግሞ እንደ አንድ አሁን እንደዛ ነው እየሰማው እየታየኝ አያሳስብኝም እኮ አላልኩም ለምን እንደሆነ ታውቂያለሽ አንቺ ማለት ዋናውን ቦታ ነው የምትይዥው አይደለ አንቺ በሌላውንም የተማርሽ ስፔሻላይዝ ታደርጊ ደግሞ አሁን ጥናቶች ላይ ነው ስለዚህ ሌላውንም ህክምናውንም ዘርፍ የምታውቂ ምሁር ነሽ አይደለ ስለዚህ አንቺ መድኃኒቶች በስተት እየተሰሩ ነው ህዝብን ለመጉዳት እየወጡ ነው ብዙ ነገሮች እየተሰሩ ነው ሊኖር ይችላል አልኩ እኮ ግን እኔ ራሴ የምሰራውን ስራ ብቻ ነው ማወቅ ያለብኝ እንጂ ተቆጣሽ ነው ዶክተር እየተቆጣው አይደለም አጠያየቅ እኮ ነው አንተ አጠያየቅ እኮ ግልጽ ነው እኮ አንቺ እንደ አንድ ምሁር ተመራማሪ ብዙ ነገሮች በምርምር ስም እየተሰሩ ያሉት ነገሮች የህብረተሰብን ህይወት የሚያበላሽ ነው ያልኩሻል ልክ እኮ ነው እንደዛ ሊሆን ይችላል ግን አንቺ በመሰሪበት ህክምና ቦታ አለ መሆኑን በምን እርግጠኛ ልንሆን ይችላል ምን ለማለት ፈልገህ ነው እኛ ጥሩ ስራ ነው የምንሰራው አልኩ እኮ ነገርኩ ጥሩ ስራ እንደምትሰሪ እንዴት ነው በዚህ ልክ እርግጠኛ ልንሆን የምንችለው እንትናም ልታቀርቢልን ለተመልካቾቻችንም ልታሳይ የምትችው ነገር ላሳይ ይችላል ማለት ወይ ስራ ቦታሽንም ማየት ቢሆን ብዙ ነገሮች ልክ እኮ ነው የምትለው ነገር ገብቶኛል እኔ ማወቅ የራሴን ስራ ብቻ ነው እንጂ ማን ምን ስራ በእናውቃለሁ ያንቺ ስራ ምንድነው ያንቺ ስራ ማለት ወይ ስሚኝ ያንቺ ስራ ማለት እኮ የግል ሱቅ አይደለም እኮ የምንደግጀው የራሴ ስራ የሚባለው የግል የሆነ ነገር ብቻ መስራት ሲሆን ይሄ ነገር አዳምጪኝ ይሄ ነገር መስሪው አንቺ ብቻ መስሪበት አይደለም ይሄ ነገር ብዙ ህዝብን የሚመለከት ብዙ ምርምሮችን የሚመለከት ቆይ አንድ ምርምር ሲሰራ ቀጥታ ወደ ህዝብ አይደለም ብዙ መንገዶችን ውስጥ ያልፋል በዚህ መንገድ ውስጥ ደግሞ እንዳንቺ አይነት ያሉ ስግብግቦችም አሉ ምን ለማለት ነው ስግብግብ የምትለኝ ነው ስግብግብ ሐኪሞች አሉ ለማለት ነው ይቅርታ እንዴት ታናገረኝ እንከባበር እንጂ
እንዴ ማን እንደምታናግረው ቃል ምን አይነት አማርኛ ነው የምታወራው? ለዛም እኮ ምን ለማለት ፈልገህ ነው? ለዛም እኮ ግልጽ እንድታረጊልን እንፈልግ። ምን ነው ግልጽ ማደርግልህ? ያለውን ስራ እኮ እየነገርኩ ነው አይደል? የምሰራውን ስራ ግልጹን እየነገርኩ ነው። ምን ለማለት ፈልገህ ነው? ስራ አልች ብርቅ እንደ አንቺ ስራ አንቺ ብቻ ነሽ እንደዚህ ሀገር ላይ ተማራ። እኔ ብቻ ነኝ አላልኩም፣ ግን አንተ ምንድነው ስርዓት ያለሽ ከቅድም ጀምሮ አዳምጪ። አንተ መጀመሪያ ስርዓት ይኑርህ። ሰምኛለሽ አይደለ? ምንድነው በምርመራ ስም የምታደርጉት ነገር? ምንም አናደርግም አልኩ። እየነገርኩ እኮ ነው። ከመቼ ጀምሮ ነው ሰውን አመድ ማድረግ በህክምናው ስርዓት ውስጥ ይገባ? ምን አይነት አማርኛ ነው የምታወራ? እኛ እኮ ህክምና ነው የምንሰራው። የምን ሰው አመድ ማድረግ ምናምን ነው? ለምን ደነገጥሽ ታዲያ? ካልሆነ አይ መደንገጥ ሳይሆን አነጋገር እኮ ነው። አይዞሽ ተረጋጊ። ቀልዴ ነው እሺ ዶክተር፣ ቀልዴ ነው። አይ ኧረ እንዲሁ ቀልዳለ እንዴ? በጣም ደነገጥሽ። ቀልዴ ነው። እኔ ደግሞ በድንጋጤ ደግሞ ፌንት አድርገሽ ለምንድን ነው ፌንት ማድረግ? ብዙ ነገሮችን እንዳናጣ አንተ እኮ ነው አነጋገር ልክ። አንድ ጥያቄ ልጠይቅሽ ዶክተር። እሺ እየሰማሁ ነው፣ ጠይቅ። አንቺ አሁን እያልሽኝ ያለሽው እኔ አላቅም፣ እኔ የራሴን ስራ ነው የምሰራው ነው እያልሽ? አዎ አላቅም፣ የምሰራውን ስራም ነግሬያለሁ። ስራሽንማ እናውቃለን እኮ። እናውቃለን ማለት ሚዲያ ላይ ወጥተሽ ዲስኩራችሁን ስትነፉ እንሰማችኋለን። እንደዛ ሳይሆን እኛ የሰራነውን ነገር ነው። እንደዛ ሳይሆን እኛ የሰራነውን ስራ ነው የምናወራው እንጂ ዝም ብለን ያልሰራነውን ስራ ምንም አናወራው። የትኛውን የሰራችሁትን ስራ? የሰራነውን ነው አልኳኩ። ምንድነው የሰራችሁት? ገሪያ እኔ እኮ ቅድም በስራ ስለጠየቃ አክብሬ ቁጭ እያንተን ማወራ ምንድነው የምታወራው? ዶክተር እየጠየቅኩሽ ነው ያለሁት። የጠየቀኝን እኮ ነገርኩ። ህዝቡ ላይ እየሰራችሁ ስላላችሁት ሴራና እንደውም የቀረጽ ጋር ተመልካቾች እኔ በስርዓት አወራሻለሁ አክብሬሽ ነው የመጣው ስላለኝ ነው ቁጭ ያልኩ እንጂ እኔ እንደዚህ የማወራበት ሰዓትም የለኝሽ። ስለዚህ ተረጋጊ ዶክተር። ለምንድን ነው የምንረጋጋው? ተረጋጊና ተቀመጪ። ምን ለማለት ፈልገህ ነው? ቆይ ተቀመጪ እያልኩሽ ነው። በስርዓት እያወራኝ እንኳን አይደለም። ለምንድን ነው የምቀመጠው? ለምንድን ነው ከዚህ በላይ ላንቺ ምን አይነት ስርዓት ነው የሚያስፈልግሽ? እኔ የምናገረው እኮ አክብሬሽ በፍቅር እየጠየቅኩሽ ነው። ከዚህ በላይ ምንድን ነው ስርዓት? ንገሪኝ፣ ምንድን ነው ክብር? እንደዚህ ነው ወይ? እና እንዴት ነው የፈለግሽው? የምጠይቀኝ ጥያቄ እኮ የምትሰሩት ሌላ ነው የምትናገሩት ሌላ ነው እኮ ነው የምትለኝ። እኛ ደግሞ የምንሰራው ነው እንጂ የምናገረው ማንሰራውን አንናገርም። ተቀመጪ እዛ ትሰምኛለሽ? ተቀመጪ። ከዚህ በላይ ለማድረግ እየሞከርክ ነው? ቆይ አዎ፣ ለአንቺ ከዚህ በላይ ክብር አይገባሽም። ምክንያቱም ቀጣፊ ምን ለማለት እኔ ምን የኔ ቀጥፍኩት? እስኪ ንገረኝ፣ ምን ለማለት ፈልገህ ነው? ሽፋናችሁ ሌላ ውስጣችሁ ሌላ። እኛ ስራችን አትውጪ። የምትሰሩት ሌላ የምታሳዩት ሌላ። አረ አዎ፣ እኛ እንደዛ አይደለም። አራማጆች ክፉዎች ናቸው። እንደዛ ሰርተንም አናውቅ። እኛ የሰራነውን ብቻ ነው የምናቀርበው። ሰምኛለሽ? አዳምጪ። ሰው ላይ እያደረግሽ ስላለሽው ምንድነው የምሰማህ? አዳምጪ። ሰው ላይ እያደረግሽ ስላለሽው ምንድነው ማደርግ? እኔ ሰው ላይ የክፋት መርዝሽን አውቃለሁ። እኔ ክፋት ልሰራ በህዝቤ ላይ እኛ ህዝብን በታማኝነት ስላገለገል ነው እንደዛ ምንባል? ሰው ላይ በየላብራቶሪው መስሪያቸው ምርመራዎች፣ መድኃኒቶች የክፋት ብቻ ስራ የክፋት አዳምጪ። ቆይ ምንድነው የምታደርገው? የሆኑ መጥፎ ተግባር ብቻ መሰሪ ክፉ ሴት ነሽ። እኔ ክፉ? እኔ ክፉ? አዎ። እኛ የክፋት ተግባር አንሰራም። እሺ እኔ ቅድም እንዳልኩሽ አንቺን ለማወደስ አዳምጪኝ። አንቺን ለማወደስ እኔ አወድሰኛል አልኩ። ለዚህ አይደለም። አንቺን ለማዋረድና የሚገባሽን ቦታ ልሰጥሽ። ምንድነው የሚገባኝ ቦታ? ትክክለኛው ማንነትሽን ለህዝብ ልገልጠው ነው። ምንድነው የሚገባኝ ቦታ? እስኪ ንገረኝ። ለወንጀለኛ የት ነው የሚገባው? እኔ ነኝ ወንጀለኛ? አዎ። እንዴት ነኝ ወንጀለኛ ሆንኩት? እስኪ ንገረኝ። ምን ሰርቼ ነው? የጨለማው ተባባሪ እንደሆንሽ። ምንድነው የጨለማው ተባባሪ ማለት? አይዞሽ አትደንግጪ። ምን ለማለት ፈልገህ ነው? አዎ፣ የጥቁር ማዕበር እንዴት ነው የምታወራው? የጥቁር ማዕበር አባል እንደሆንሽ አትደንግጪ ዶክተር። አልደነገጥኩም። እኔ አነጋገርህ ስለገረመኝ። ለምን ደነግጣለሁ? ጥቁር ሲባል ለምን አነጋገርህ? ጥቁር ነው ምንድነው የምታወራው? ከወንበር ያነስ ያስነሳሽ። አዎ፣ የጥቁሩ ማዕበር አባል ማታወራው ነገር ማለቴ ማላውቀው ነገር ስታወራ እንዴት ነው ማልደነግጠው? ሰውን የሚሰው ማነው ሰው የሚሰዋ? ለራሳቸው ክብር፣ ለራሳቸው ንግስናና ለራሳቸው ሀብት ብለው የሌላውን ሰው ህይወት አሳልፈው እንደዛ የሚያደርግ ሰው የለም። አዳምጪ። እንደዛ የሚያደርግ ሰው የለም። ለማንሽ
ለዛ ነው እንደዚህ እየደረገ ማመን አለማመን ለኔ አይመለከተኝም እኔ ግን ስራዬ አይደለም እሺ ይሄ ጥቁር ማህበር ሰውን መሰዋት ምናምን ለማለት ፈልገ ነው ተረጋጊ ዶክተር እንዴት ነው የምረጋጋው ተረጋጊና እንዴ ምን አይነት ወሬ ያወራ ነው የምረጋጋው ምን ለማድረግ ፈልገህ ነው ትቆይ እሌኒን አወቅሻት እሌኒን ታውቂያታለሽ አይደለ እሌኒን ምን እንጃ አላውቃትም እሌኒ ጓደኛሽ አይ አላውቃትም ኧረ ታውቂያትም አላውቃትም እስኪ ለማስታወስ ሞክሪ እሌኒ የምትባል ሴት እኔ እንጃ እኔ ላውቃት አልቻልኩም ኧረ እሺ እንደዛ ከሆነ ከማስጨነቅሽ እስኪ አንዳንድ ፋይሎችን ላሳይሽ አይሻልም ምን ፋይል ነው አይ ትንሽ እንትና ነገር እሺ ይሄው አንድ ላይ ፎቶ አላችሁ ያው እንግዲህ በስራችንም በተለያየ ምክንያት አሁን እኛ ዶክተርም ስራችንም ስለሚያስከብረን የተለያየ ሰው አብሮ ፎቶ ሊነሳ ይችላል በዛ አብረን የተነሳነው ሊሆን ይችላል አዎ የሀገር ባለውለታ ብለው ያደጋግ አሁን እንደዛ ነው ከኛ ህዝብ እኮ እቺንስ ይሄ አይደለም እቺን አሁን አስታወስኳት አዎ በተደጋጋሚ መቼም ውጭ ሀገርም ተከትላሽ አድናቂሽ ነኝ ብላ አይደለም ፎቶ የተነሳችው አይደለ ለዛ ሳይን ብዙ ፎቶ አላችሁ አንድ ላይ እኔ ራሱ እኮ እናንተን አስታወስኳት እንዴት ነው ያስታወስሻት የት ነው የምታውቂያት ስኮላር አብሮ ደርሰ ነበር ወደ ውጭ ለትምህርት ስንሄድ እሺ በዛ አጋጣሚ የታወቀ እንዴት ታዲያ በስሟ ረሳሻት ጓደኛሽ አይ እንደዛ ሳይሆን አንደኛ ይልህ እኔ በክምና ነው ሄድኩ ሰደው በሌላ ዘርፍ ነው ሄደችው ዲፓርትመንታችን ይለያያል ዲፓርትመንታችን ይለያያል እና ያው የመገናኘታችን ድልም ተረሳሳለህ ብዙም ስላልሆነ ልክ ተቃቅፋችሁ ፎቶ እየተነሳችሁ መረሳሳትና ለመታወቅ አይከብድ እሱ ልክ ነው ግን አሁን ውጭ ስትሆን ያገርን ልጅ ስታገኝ አለ አይደለ ምን ልበል ብቸኝነቱ ያንሰፈስፋል አዎ በጣም ያገርን ሶስታይ ሳፍነ ምትል የሆነ ጊዜ ኤምባሲ ላይ ትገናኛለህ የሆነ በዓል ሲከበር ብሔር ብሔረሰብ በቃ የሆነ በሆነ ምክንያት ትገናኛለህና እንደ ሀገር ሲከበር በቃ እንደዛ ሲሆን እንገናኛለን እንጂ ያን ያክል የተቀራረበ እንትን የለንም ግን ደግሞ ፎቶአችሁን ለሚያይ ሰው ደግሞ እንደዛ አይመስልም በጣም የምትዋደዱ እንደዚህ ተቃቅፋችሁ እንደዚህ ቅፍቅፍ ተደራርጋችሁ ስትነሱ የሀገር ፍቅር ብቻ ያው እውነት ነው እንግዲህ የሰው ሀገር ሰው ሆነሽ ውጪ ሆነሽ የሀገርሽን ሰው ስሜት አለው አይደለ እና እንደዛው ብቻ ነው በዛ ነው እንግዲህ የምንታወቅ እንጂ አታውቂያትም በሌላ ነገር ነገርኩ በዛ መንገድ ስንገናኝ በቃ ውጭ ነው የሀገር ሰው ስታገኝ አሁን አንተ እንዳልከው ግን አልገረመሽም ይሄንን ፎቶ ማግኘቴ እንደኔ እኔ ራሱ የለም እኮ ፎቶ እንደውም ትልክልኛለህ ፈልጋለሁ አይደለ ለታሪክ ይቀመጥ አይደለ እልክልሻለሁ በምን ይሻልሻል በቴሌግራም ስሚኛለሽ አይደለ ሴትዮ ምንድነው ስሚ ይበቃሻል ምን ሆነ ነው ምን አደረኩ እኔ ላይ እንደዚህ መቀለድ አይቻልም ምንድነው የቀለድኩት አሁን ስሚ ምን ቀለድኩ ሊኒ ጓደኛሽ ነው ታረኔ የለኝ ጓደኛ አይደለች ምን ተማላውቃትም ምን የለኝ የሚባል አላውቅም ስለዚህ አሁን ሁሉንም ወይ ከኔ ምንድነው የምትፈልጉት እኔ ካንቺ የምፈልገው ልንገርሽ እኔ ምንም ማውቀው ነገር የለኝ ተማካችሁ እንዴት ነው የምረጋጋው እንደዚህ እያስፈራራኝ ካንቺ የምፈልገው ሁሉንም ነገር ምንድነው የምትፈልገው ያንዳንዱን ስራችሁን ከእሌኒ ጋር በጥቁር ማህበር ውስጥ ተሰሩ እኔ እሌኒ በምንም አላውቃትም የጥቁር ማህበር ምናምን ትባል ነገር አፍሽን ዝጊ ይበቃ ምንድነው አፍ የሚዘጋው እንደዚህ እያስፈራራችሁኝ ወይ ምን አድርጌ ነው እኔ ምንድነው የምትፈልገው ከኔ ሁለታችሁም የዚህ ጥቁር ማህበር አባል እኔ ጥቁር ማህበር ምናምን የሚባል አላውቅም እባካችሁ ተመልካቾች ድረሱልኝ እኔ ጥቁር ማህበር ምናምን የሚባል ነገር አላውቅም ምንድነው የምትፈልገው ከኔ ሰምኛለሽ ምንድነው የሚበቃኝ ምንድነው እኔ የማውቀው ነገር የለኝ እኮ ክፋት ለማስቆም የተዳኩ የምን ክፋት ነው መርማሪ ጋዜጠኛ ነው ምን ተቀመጭ ስለዚህ አይደለም ቆይ ተረጋጋ ምረጋጋው ነገር አይደለም እኔ ምንም ማውቀው ነገር የለኝም ሁሉንም ታውቂያለሽ እኔ ምን ነው ማውቀው ኢንጂነር ሳሙኤልን አወቅሽው ምን ተረጋጋ አይደለም መረጋጋት አለ መረጋጋት ሳይሆን ምንድነው የምትለኝ በቃ እኔ ተወኝ ማውቀው ነገር የለኝም በቃ
ኢንጂነር ሳሙኤል በልጅ እኔ ኢንጂነር ምናምን የሚባል ነገር አላውቅም። በቃ እኔ መንፈሷንም አግኝቻታል። ምን አይደለም ላሳይሽ። ያው መንፈሱ ለጊዜው እኔ አይደለም ምንም አውቀው ነገር የለኝም። እኔ ባካችሁ እኔ ምንም አውቀው ነገር የለኝም። እዩ ኢንጂነሩን እዩ እስኪ አየሽው? ኢንጂነሩን ታሱ እንደዚህ እኔ አላውቅም። ማንንም ኢንጂነር ምናምን የምትባለው ነገር እኔ አላውቅም። በቃ እሺ እኔ አሁን ሂድበተው እኔ ምንም አውቀው ነገር የለኝም። ይሄው እሌኒንም እያት ይዣት እኔ አላውቅም። እኔ ጋር ነበር አውቀው ነገር የለው። ከዛ እሌኒን ታጣት ኢንጂነሩ መቼም ይሄንን ፎቶ ኬታ አደንግጬ አይዞሽ መቼም ይሄንን ፎቶ ኬታ አገኛለሁ ማን ቢሰጠኝ ኢንጂነሩና እሌኒ ናቸው የሰጡኝ። እኔ ማውቀው ነገር የለኝም። በቃ እኔን ተውኝ በቃ። አዳምጪ እሌኒ ከእጄ ተሰውራለች። ኢንጂነር ሳሙኤል አዳምጪ ትሰማለሽ? አዳምጪ እዚሁ ገልሻለሁ። ኢንጂነር ሳሙኤል ነው ይሄንን ሁሉ ፋይል ሰጠኝ። ስለዚህ አንቺ የሷ ጓደኛ እንደሆንሽ ሁሉንም ነገር እኔ አላውቅም። በቃ ምንም አውቀው ነገር የለኝም። እኔ እንደዚህ ስላስፈራ እዚሁ ገልሻለሁ። እኔ ህዝብ እያየ ገልሻለሁ። ወንጀለኛ ነሽ። አዳምጪ ይሄንን ነገር የማትነግሪኝ ከሆነ ሁሉንም ነገሮች ፋይሎችን ለሚዲያዎች እልካለሁ። ከዛ ምን ፋይል ነው? አዎ እጄ ላይ ዶክተር ሊያ የሰራቻቸውን ፋይሎች ኢንጂነር ሳሙኤል ሰጥቶኛል። ስለዚህ ይበቃሻል። አሁን እሌኒ ከእጄ ላይ ተሰውራለች። የሞት መንፈስ እንደሆነች ያውቃለሁ። እኔ ማውቀው ነገር የለኝም። በቃ እኔን ተውኝ። ታውቂም? አላውቅም። በቃ አታውቂም አይደለ? ስለዚህ ይሄንን ፋይሎች ልላክ፣ ያንቺን ፋይሎች ልልቀቅ። የምን ፋይል ነው ይሄን? እንዴት ፎቶሽን ማግኘት እኮ ቀላል አልነበረም። በፎቶሽ ልክ ደግሞ ፋይሎችንም ሳገኝ ለኔ እንደዚህ ቆይ አንተ ከኔ ምንድነው የምትፈልገው? እኔ ምን ነገር እንድትነግሪኝ እፈልጋለሁ። ከዚህ ጀርባ አለውን እሌኒ ላንቺ ምንም የምትደብቁ ነገር እንዳሌለ ሳሙኤል ሁሉንም ነገር ነግሮኛል። ስለዚህ ካንቺ አሁን እኔ ሊሆን አይችልም። ይሄ ሊሆን አይችልም። ዶክተር አይዞሽ ዶክተር አይዞሽ። እኔ ማለት እናንተን ከሚያሳድዱት የብርሃን ጎሳ ዋናው ሽመልስ ነው። ምን? አዎ ስሜ ያስደነግጣል አይደል? ለዛም ነው ለምን ይመስልሻል እሌኒ እንደዚህ እኔን አግኝታኝ እኔ መጉዳት ያቃታት? ምክንያቱም ከሷ የበለጠ ቀለበት እኔ ጋር ስላለ። ተረጋጋ ይዞሽ። ለዛም ነው አይደለ በቀላሉ ሰዎችን አመድ እያደረገች ነበር። ለምን እኔን አቃታት? ስለማችልን። ይሄ ሊሆን አይችልም። ስለዚህ ዶክተር አይዞሽ፣ ለዘመናት የካባችሁት ማንነታችሁ አሁን ይፈርሳል። ሆነ ዶክተር። ስለዚህ አሁን የምፈልገው ቶሎ ብለሽ ሁሉንም ነገር እንድትነግሪኝ ነው። ምንድነው የምነግርህ? አለበለዚያ ግን ባለኝ የብርሃን ስልጣን እዚሁ አቃጥልሻለሁ። ሊሆን አይችልም። ሆነ ዶክተር ሆነ። ቶሎ በይ። ቀለበቱን መነካካት ከመጀመሪያ በፊት ቶሎ በቃ። ስለዚህ ቶሎ በይ። አንተ የእውነት ሽመልስ ከሆንክ ሁሉንም ነገር እነግርሃለሁ። ግን መጀመሪያ ቀለበቱን እንድታሳየኝ እፈልጋለሁ። ቀለበቱን ማየት ትፈልጊያለሽ? አዎ። ግድ የለውም። አየሽው? ይሄ ቀለበት አይደል ሲያስጨንቃችሁ ብዙ አይሎቻችሁን ያዳክመ እዚህ ደረሰው። ስለዚህ ታውቁኛላችሁ በደንብ። ቀጥይ። እሺ እኔንም ኢሌኒንም ስኮላር እንድናገኝ ያደረገው ፕሮፌሰር ነው የሚባለው። ፕሮፌሰር ነው? አዎ። እሺ። እና ሁሉም ነገር የሚያደርግ ፕሮፌሰር ነውና እሱ ዋና የጥቁር ህዝቦች መሪ ነው። እሺ። የማያደርገው ነገር የለም። ተመራማሪም ነው። እንዲሁ ራሱ ስታየው ትልቅ ሰው አይመስልም። በ30ዎች እድሜ ያለ ሰው ምናምን ወጣት ነው የሚመስለው። እና የማያደርገው ነገር የለም። ወደ ስኮላር ሄርነ እኔና ኢሌኒ ሄርነ። እኔ ተምሬ ተመለስኩ። ኢሌኒ ግን ከዛ ብዙ ነገር ተምራን የመጣችው። በጣም የሚቀበላት እሱ።
እሺ ያለውን ነገር ሁሉ ነገር የሚያስተዳድረው ለነገርኩ ፕሮፌሰር ነው የሚባለው። ስለዚህ ወደዚህ ነገር ያስገባን ናውም ነው አሁን አንቺ የምትዩ ፕሮፌሰር ነው እያልሽኝ ያለሽ? አዎ ነው ወደዚህ ነገር ያስገባን። እሌኒ ከበፊትም በአባቷ ምክንያት የዚህ ስርዓት ባሪያ ናት። አዎ በአባቷ ምክንያት ናት። ግን ዋናው ዶክተር ነብዩ አባቷም አለበት። ግን ያለው ነገር ከአባቷ በላይ ደግሞ ያለው ነገር ሁሉን ነገር የሚያስተዳድር ፕሮፌሰር ነው። እሺ እነሱ ነው ያለው ነገር ሁሉ ነገር በበላይ ሆኖ የሚያስተዳድር እሱ ያለንን ነገር ነው የምናደርገው። ምንድነው እሱ ከእናንተ የሚፈልገው? ከኛ ያለውን ተግባሩን የሚሰራውን ነገር እኛ እንድንሰራው ላብራቶሪ ውስጥ የሚሰራው ነገር ምናምን ያው ስለዚህ ለራሱ ጥቅም ለራሱ ፍላጎት ብሎ ነው እናንተ ራሱ ውጪ ሄዳችሁ ትልቅ ትምህርት እንድታገኙ ያደረገው ለዚሁ ክፋት ስራው ነው ማለት ነው። ለራሱ ጥቅም ብሎ አንቺ መጀመሪያ እንዴት ነው ወደዚህ ስራ የገባሽው? እኔ የሆነት ወደ ትምህርቱ ወደ ስኮላሩ ምናምን ሲደርሰኝ ተምሬ የምመጣ ነው እንጂ እንደዚህ አይነት ነገር ምሰራ አልመሰለኝም። ግን እንደዚህ ከገባ መውጣት አልችልም። በጣም ከባድ ነው። እሺ እሌኒስ ከዚህ በፊት በባለፈው ህይወቷ ሞታለች ብዙ ነገር ነው እየተባለ ነበር።